አብዛኛው ሰው የሚሞተው በቅርብ ሰው ብቻ ሳይሆን ማለት በትዳር አጋሩ አብዛኛው ሰው የሚሞተው። ስለዚህ የመጀመሪያ ሰስፔክት የሚሆነው እዛ ቤት ውስጥ ያሉ ሰዎች ናቸው። ቢካዝ ለወንጀሉ በጣም ቅርብ የሆኑት እነሱ ስለሆኑ። ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆይታችኋል? ዛሬም እንግዲህ እንደተለመደ ሁሉ አንድ ጉዳይ ዘንላችሁ መተናል። ሰሞኑን በስፋት እየተነሳ ያለ ጉዳይ የቀነኒ ጉዳይ ነው። ቀነኒ እንግዲህ እንደምታውቁት ህይወቷ ካለፈበት ቀን ጀምሮ በርካታ ሀሳቦች እየተንሸራሸሩ ነው የሚገኙት። ማህበራዊ አንቂዎች እንዲሁም ደግሞ የሚዲያ ባለሙያዎች በርካታ ሰዎች በጉዳዩ ላይ ሀሳብ እየሰጡበት ነው የሚገኙት። ነገር ግን ያው በህግ የተያዘ ጉዳይ መጨረሻው እስከሚታወቅ ድረስ ወይም ደግሞ የህግ ባለሙያው ትክክለኛውን መረጃ ይፋ እስከሚያደርግ ድረስ በትግስት መጠበቅ ግዴታ ነው የሚሆነው። ሆኖም ግን ይህንን ተከትሎ በርካታ ሰዎች ሀሳብ እየሰጡ ነውና አጠቃላይ በማህበራዊ ሚዲያው ላይ የሚሸራሸረው ጉዳይ ምንድነው የሚለውና ሌሎችም መረጃዎች አሰባስበን መተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ። በቀጥታ ወደ ዝግጅቱ እንሻገራለን። መልካም ቆይታ ይሆንላችሁ። ክብራትና ክብራን የቻናላችን ቤተሰቦች እንግዲህ ቀደም ሲል እንዳልኩት በተለይም ከቀነኒ አሟሟት ጋር ተያይዞ ከመጀመሪያው ቀን ጀምሮ የተለያዩ መረጃዎች ይፋ እየተደረጉ ነው የሚገኙት። ይህንን ተከትሎ እንግዲህ ፍትህ ለቀነኒ የሚሉ መረጃዎች በስፋት እየተንሸራሸሩ ነው የሚገኙት። ከዚህ ባሻገር ደግሞ የህግ ባለሙያዎችም ትክክለኛውን መረጃ እያጣራን ነው፣ በቅርቡ መረጃ ይፋ እናደርጋለን የሚል ሀሳብ እየሰጡ ነው የሚገኙት። ከዚህ ጋር ተያይዞ እንግዲህ የተለያዩ ሀሳቦች እየተነሱ ነው የሚገኙት። በተለያየ ጊዜ ጥቃት የደረሰባት የፊት ገጽታዋም ጭምር በፎቶ ታጅቦ እየወጣን ያለው። ከዚህ ባሻገር ጓደኞቿም የተለያዩ መረጃዎች ይፋ ያደረጉ ነው። እናት አባት፣ እንደዚሁም ደግሞ ቤተሰቦች ፍትህ ለልጃችን እውነቱን ይፋ አድርጉልን እያሉ እየተማጸኑ ነው የሚገኙት። ከዚህ ጋር ተያይዞ የተነሱ ሀሳቦች በቀጣይነት ይቀርባሉ። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ቀነኒ እናት የልጄን ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ ለማለት ነው። ከነማን ጀልቀምኔ ጸሎት ቢጎና ሁንድ ኬኛ ቀዩ በወጀበቱ ናየቡ አሰባን ጀልቀምኔ አብላ በወጫቲ ጸሎት ቢጎና ሁንድ ኬሰን አፈጣ ባኬኛ ሰሪረ ገንጅራቱ መቃንኬ ገለቴፈሙ mootummaan kee rukuu jaalalli kee samiirra takka ta'e akkasuma lafa rattatamu kan nu goolii keenya naannoof kenni yakka keenya nu dhiisi nus kan nu yakkaniif akkuma dhiisamu qorumsatti nu galchi amaaraa nu olchi malee mootummaan kan keeti yoo qubnees galannis bara baraaname nagaa ergamaa gabra qulqulluufaa duuba romaariyaa nagaasiif jenna jaalatee sibiilaa moosheenii sibiilaa Nagawasta, Nagasita Karu, Nagawasta Kesa Kane Bhatira, Nagawasta Kesa Kane Bhatira, Kama Iya ያማል፣ ብቻ ያማል፣ ሁሉ ነገር ያማል። በዛ ሰው ጫማ ውስጥ ቆመን ነው የምናየው ኢትዮጵያውያን አይደል? በዛች ነፍስ ውስጥ ሆነን ሁላችን አዝነናል፣ ሁላችን እና ምን ማድረግ ይቻላል? የቤተሰቦቿን ለፍተው ጥረው ደክመው ያሳደጓትን ወላጆቿን ልብ ያጽናናልን። እንግዲህ እግዚአብሔር መንፈስ ቅዱስ ልባቸውን ያበርታልን ነው የምለው። ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? 2 ዓመት ኦን ኤንድ ኦፍ ዴት ተደራርጓል ከአንዱ ዓለም ጋር። የሆነውን ልንገራችሁ። ሀዮኒ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 ዓመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበረን እና በጣም አቢዩዝ ያረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ
ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው። ያላረኩትን ነገር አረግሽ ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ህይወት ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር። ሽጉጥ ይደቅንብኝ ነበር እና ይሄንን ሳቅ ስራም በጣም ቀየርኩ። ስለ ስልኩንም ብሎክ አደረኩት። እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒን የገደላት 100% አንዷለም ነው ትላለች። አብዛኛውን ጊዜ ህይወቱን የሚጠፋ ሰው ህይወቱን የሚያጠፋው የሚያውቀው ሰው አብዛኛውን በጣም የተወሰኑ ሰዎች ናቸው። በዝም ብሎ በብጥብጥ ወይ በሮድ ሬጅ ኦር የሆነ ሱፐርማርኬት በመጣላት በመጠጥ ቤት በጣም ጥቂት ሰዎች ናቸው። አብዛኛው ሰው የሚሞተው በቅርብ ሰው ብቻ ሳይሆን ማለት በትዳር አጋሩ አብዛኛው ሰው የሚሞተው። ስለዚህ የመጀመሪያ ሰስፔክት የሚሆነው እዛ ቤት ውስጥ ያሉ ሰዎች ናቸው። ቢካዝ ለወንጀሉ በጣም ቅርብ የሆኑት እነሱ ስለሆኑ ማለት እነሱ ነው መጀመሪያ ወደ ጣቢያ ይዘው የሚሄዱት ለመጠየቅ ማለት ነው። ያ ደግሞ ማለት በህጉ መሰረት ከሄዱ ማለት you are innocent until proven guilty ነው። ያ ግለሰብ እንዳይርቅ እንዳይሄድ ጥናት ተደርጎ ምርመራ ተደርጎ እስኪረጋገጥ ነው እንጂ የሚያዘው ወንጀለኛ ነው ማለት አይደለም። ከሆነ እንዳያመልጥ ነው፣ ካልሆነ ነፃ ይለቀቃል። ስለዚህ አንድ ሰው እስር ቤት ገባ ወይ ደግሞ በፖሊስ ቁጥጥር ስር ዋለ ማለት ክስ እስካልተመሰረተበት ድረስ ንጹህ ነው ሜንታሊቲው። ላይክ ህጉ እንደዛ ነው የሚለው፣ ግን አውቀው ለካሜራ ምናምን ካቴና አድርገው ምናምን ያሳዩና ማህበረሰብ ኮርት ኦፍ ፐብሊክ ኦፒኒየን ወንጀለኛ ሊያደርግ ይችላል ማለት ነው። በመጨረሻም እንግዲህ ክብራትና ክብራን የቻናላችን ቤተሰቦች ይሄንን አድምጣችኋል። ከዚህ በኋላ እንግዲህ የህግ ባለሙያው ጉዳዩን የያዘው የሚመረምረው አካል ምን ምላሽ ሰጥቷል የሚለውን እየተከታተልን የምናቀርብላችሁ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በነገራችን ላይ የሴቶች ጥቃት እየበረከተ መጥቷል። እንግዲህ ሰሞኑን በሙሉ እንደምታስታውሱት በትዳር አጋራቸው የሚገደሉ ህይወታቸውን የሚያጡ በአሰቃቂ ሁኔታ የሚገደሉ እንስቶች ሙሽሮች ጭምር በርክተዋልና ከዚህ ጋር በተያያዘ እንግዲህ ሰፋ ያለ ፕሮግራም በሌላ ጊዜ ይዤ መመለስ ይሆናል። ለጊዜው ግን በዚሁ አብቅቻለሁ። መልካም ጊዜ በያላችሁበት።